ሰላም ሰላም ውድ የእውቀት አድማስ ቤተሰቦች ሰላማችሁ ይብዛ። እንዴት ናችሁ? በዚህ ቻናል አማርኛ፣ እንግሊዘኛ፣ ሂሳብና ሌሎች ትምህርቶችን በኢሞ፣ በቴሌግራም፣ በዋትሳፕ እና በጉግል ሚት እያስተማር እንገኛለን። ስለሆነም ፕላስ 251ን እያስቀደማችሁ በ978 40 92 73 ደውላችሁ በመመዝገብ በቀጥታ መማር ትችላላችሁ። ዛሬ ይዤላችሁ የመጣሁት እንደተለመደው አረፍተ ነገር መመስረትና ማንበብ ነው የሚሆነው። ሁላችሁም ሀሳባችሁን ሰብስባችሁ ደብተርና እስክሪብቶ ይዛችሁ እንዲሁም ቪዲዮውን እያቆማችሁ በመጻፍ ተከታተሉኝ። ወደ ክላሳችን ሳልፍ መምህር ዛሬ በጣም አርፍደሃል። 4 ነጥብ። መምህር ዛሬ በጣም አርፍደሃል የሚል አረፍተ ነገር መሰረት ማለት ነው። በዚህ አረፍተ ነገር ውስጥ የቃላት ብዛት መምህር 1 ዛሬ፣ 2 በጣም፣ 3 አርፍደሃል፣ 4 ቃላትን ተጠቅመናል ማለት ነው። በአንድ ላይ ይዘን ስናነባቸው መምህር ዛሬ በጣም አርፍደሃል የሚል ይሆናል ማለት ነው። ይቅርታ፣ ችግር ገጥሞኝ ነው። 4 ነጥብ። ይቅርታ፣ ችግር ገጥሞኝ ነው የሚል አረፍተ ነገር መሰረት ማለት ነው። የቃላት ብዛት ይቅርታ 1፣ ችግር 2፣ ገጥሞኝ 3 ነው። 4 ቃሎች ተጠቅመናል ማለት ነው። በአንድ ታነባቸው ይቅርታ፣ ችግር ገጥሞኝ ነው የሚል አረፍተ ነገር ይሆናል። ችግሩን ልትነግረን ትችላለህ? ጥያቄ ምልክት። ችግሩን ልትነግረን ትችላለህ ብለን ጠየቅነው ማለት ነው። በዚህ ጥያቄ አረፍተ ነገር ውስጥ የቃላት ብዛት ችግሩን 1፣ ልትነግረን 2፣ ትችላለህ 3 ቃላት ተጠቅመናል ማለት ነው። በአንዴ ስናነበው ችግሩን ልትነግረን ትችላለህ የሚል ጥያቄ አረፍተ ነገር መመስረት ይቻላል ማለት ነው። አዝናለሁ። መናገር እንኳን አልችልም። 4 ነጥብ። አዝናለሁ፣ መናገር እንኳን አልችልም የሚል አረፍተ ነገር መሰረት ማለት ነው። የቃላት ብዛት አዝናለሁ 1፣ መናገር 2፣ እንኳን 3፣ አልችልም 4 ቃላት ተጠቅመናል ማለት ነው። በአንድ ላይ ይዘን ስናነብ አዝናለሁ፣ መናገር እንኳን አልችልም የሚል ሙሉ ሀሳብ ያለው አረፍተ ነገር መሰረት ማለት ነው። እሺ ምናግዝህስ ነገር ይኖራል? ጥያቄ ምልክት። እሺ ምናግዝህስ ነገር ይኖራል የሚል ጥያቄ አረፍተ ነገር መሰረት ማለት ነው። የቃላት ብዛት እሺ 1፣ ምናግዝህስ 2፣ ነገር 3፣ ይኖራል 4 ቃላትን ተጠቅመናል ማለት ነው። በአንድ ላይ ይዘን ስናነባቸው እሺ ምናግዝህስ ነገር ይኖራል የሚል ጥያቄ አረፍተ ነገር መሰረት ማለት ነው። የለም ተማሪዎች አመሰግናችኋለሁ 4 ነጥብ። የለም ተማሪዎች አመሰግናችኋለሁ የሚል አረፍተ ነገር መሰረት ማለት ነው። የቃላት ብዛት የለም 1፣ ተማሪዎች 2፣ አመሰግናችኋለሁ 3 ቃላትን የተጠቀምነው ከዚህ ጋር በአንዴ ስናነብ የለም ተማሪዎች አመሰግናችኋለሁ የሚል አዎንታዊ አረፍተ ነገር መሰረት ማለት ነው። ምንም አይደል። መምህር ተረድተንሃል 4 ነጥብ። ምንም አይደል መምህር ተረድተንሃል የሚል አዎንታዊ አረፍተ ነገር መሰረት ማለት ነው። የቃላት ብዛት ምንም 1፣ አይደል 2፣ መምህር 3፣ ተረድተንሃል 4 ቃላት ተጠቅመናል ማለት ነው። በአንድ አይዘን ስናነብ ምንም አይደል መምህር ተረድተንሃል የሚል ሙሉ ሀሳብ ያለው አረፍተ ነገር መሰረት ማለት ነው። ጠቅላላ ስናደርገው በዚህ
አረፍተ ነገር ውስጥ የተማሪዎችና የመምህሩ ሀሳብ መለዋወጥ የያዘ አረፍተ ነገር የመሰረቱላችሁ። ስለዚህ ስናጠቃልለው ተማሪዎች በአዎንታዊ አረፍተ ነገር መጀመሪያ ይመሰርታሉ። መምህር ዛሬ በጣም አርፍደሃል ይሉታል። መምህሩ ደግሞ ይቅርታ ችግር ገጥሞኝ ነው ይላቸዋል ማለት ነው። ተማሪዎች እንደገና ችግሩን ልትነግረን ትችላለህ ብለው ሲጠይቁት መምህሩ ምን ሊል ይችላል? አዝናለሁ፣ መናገር እንኳን አልችልም ይላል ማለት ነው። ተማሪዎችም እሺ መናግዝስ ነገር ይኖራል ብለው እንደገና ሌላ ጥያቄ ይጠይቁታል ማለት ነው። መምህሩ ደግሞ የለም ተማሪዎች አመሰግናችኋለሁ ሊል ይችላል ማለት ነው። በመጨረሻም ተማሪዎች ምንም አይደል መምህር ተረድተንሃል የሚል ሀሳብ ያለው አረፍተ ነገር ወይም ምክር አዘል የሆነ አረፍተ ነገር ነው ዛሬ የሰራሁላችሁ ማለት ነው። የዛሬ ክላሳችን ይህን ይመስላል። ቪዲዮን እያያችሁ ላይክ፣ ሼር፣ ሰብስክራይብ በማድረግ ቤተሰብ ሁኑ። መማር የምትፈልጉ ስልካችን ከቪዲዮ በታች ስላለ በኢሞ፣ በቴሌግራም፣ በዋትሳፕ እና በጉግል ሚት ደውላችሁ በመመዝገብ በቀጥታ መማር ትችላላችሁ ማለት ነው። በቀጣይ በሌላ ክላስ እስክንገናኝ ድረስ ሰላማችሁ ይብዛ። ሰላም ሁኑ። ቻው